ኖ አብረን ስንዴ እናብቅል። በሸዋው ሊቀ ጳጳስ በዝዋይ ሐመረ ብርሃኑ ተጋዳይ አቡነ ጎርጎርዮስ ካለ ዛካሪቢያን ድረስ ሄደው ቤተ ክርስቲያንን ባሸበረቋት በእሳቸው ንግግር ልጨርሳት። እንዲህ አሉ። ቤተ ክርስቲያንን እወቋት፣ ቤተ ክርስቲያንን አገልግሏት፣ ቤተ ክርስቲያንን ጠብቋት ካሉ በኋላ እወቋት፣ ጠብቋት፣ አገልግሏት ካሉ በኋላ ይህን ሁሉ ማድረግ ካልቻላችሁ ግን ቢያንስ ጠላት አትሆኑባት አሉ። ደግሞ አለ እወቋት፣ ጠብቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን አደራችሁን ቢያንስ ለዚህ ታላቋ ቤተ ክርስቲያን ወደቧ ለመድረስ እየታገለች ባለች እየቀዘፈች ባለች ቤተ ክርስቲያን ልትሰበር ትቀርባለች፣ ግን በማትሰበር ትደፈቃለች፣ ግን በማትሰጥም ክርስቶስ ሊቀ ሐመሯ በሆነች በዚህ ጀልባዋ ውስጥ ከቻላችሁ እስከ ወደቧ ድረስ አብራችሁ ቅዘፉ። ካልቻላችሁ ግን ቢያንስ ጠላት አትሆኑባት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምሕረቱ ያልተለየን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት አምላካችን እግዚአብሔር በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። ኖ አብረን ስንዴ እናብቅል። እግዚአብሔር ቢፈቅድ በዚህች ምሽት የምንመካከርበት ርዕሳችን ነው። ኖ አብረን ስንዴ እናብቅል። በብዙ ሊቃውንት በብዙ መምህራን ብዙ የእግዚአብሔርን ቃላት ደግሞ ምስጢራት እንደተማራችሁ አውቃለሁ። እኔ በዚች ምሽት እኔም እናንተም ምን እንስራ የሚል የቤት ስራ ለመስጠትና ለመውሰድ እሞክራለሁ። ኖ አብረን ስንዴ እናብቅል። ይህንን ቃል የተዋስኩት ከታላቁ ሰባኪ ከብዙ መንፈሳዊት መጻሕፍት ደራሲ ዓለም በአንድ ድምፅ ቆሞ ካጨበጨበላቸው ታላቅ ተናጋሪ ከፓትርያርክ ሺኖዳ የግብፅ ቤተክርስቲያን የቀድሞ ፓትርያርክ ያገኘሁት ቃል ነው። ኖ አብረን ስንዴ እናብቅል ይላሉ። ከእሳቸው ቀደም ባለ ጊዜ የግብፅ ቤተክርስቲያን የቁልቁለት ጉዞ ጀምራ ነበረ። አማኞቿ ቁጥራቸው እየሳሳ ያመኑት
ወደ ዓለም እየሄዱባት የመደመጧ ግርማ እየጠፋ ብቻ ምን አለፋችሁ ቤተ ክርስቲያኒቱ በከባድ ሁኔታ ላይ እያለች አንድ ወጣት ይህንን የቤተ ክርስቲያኒቱን የቁልቁለት ጉዞ አስተዋለ እና ምን ማድረግ ጀመረ? የካህናት ማሰልጠኛ ቦታዎች፣ መንፈሳዊ ኮሌጆች በመክፈት በኮሌጆች የሚማሩ በማሰልጠኛዎቹ የሚሰለጥኑ ምሁራንን ማፍራት ጀመረ። ይሄ ወጣት ይሄ ብቻ አልበቃውም። መዝሙር ግጥምና ዜማ እየሰራ እየገጠመ እየጻፈ ለግብፅ ወጣት ዘማሪያን የመዝሙር ስንቅ ቶሎ ቶሎ እየሰጠ የቤተ ክርስቲያኒቱን ልጆች ማነቃቃት ጀመረ። ይሄ ብቻ አይደለም። በገዳማት ትጉ ከነበረ ከአንድ መነኮስ ጋር በመነጋገር የግብፅን ቤተ ክርስቲያን ገዳማት በፍጥነት ማጠናከር ያዘ። በጣም በብዙ ወጣቶች እልህና ቁጭት ጫረ። ፓትርያርክ ሺኖዳ ራሳቸው ሳይቀሩ የዚህ ወጣት ተማሪ ነበሩ። ክብር ይስጥልኝ። አረፍ በሉ። ልቀጥል አለ። ከኔ ጋር ትሆናላችሁ? እሺ። ፓትርያርክ ሺኖዳ ሳይቀሩ የዚያውን ያልኳችሁ ወጣት ተማሪ ነበሩ። ብቻ ምን አለፋችሁ የግብፅን ቤተ ክርስቲያን የቁልቁለት ጉዞ የገታ የመደመጧን ግርማ የመለሰ ገዳማቶቿን በመነኮሳት ለመሙላት የታገለ ይሄ ወጣት ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። በጸጥታ በዝምታ ስንዴ ማብቀል ያዘ። በመንፈሳዊ ኮሌጆች ወጣቶችን ማስተማር፣ በዚህ ደግሞ በካህናት ማሰልጠኛ ምርጥ ካህናትን፣ በዚያ በገዳም መነኮሳትን፣ በከተማ ደግሞ ወጣቶችን በመዝሙር እያበረታታ እያነቃቃ የግብፅን ቤተ ክርስቲያን ከቁልቁለት ጉዞዋ ገታ ማድረግ ጀመረ። በጣም ይገርማችኋል። የቤተ ክርስቲያኒቱ ልጆች ቁጥራቸው ጨመረ። ይሄ ብቻ አይደለም። ለካይሮና ለእስክንድሪያ የግብፅ ቤተ ክርስቲያን ገዳማት የወተትና የምግብ አቅርቦት በፍጥነት በማቅረብ ብልጫውን መያዝ ጀመሩ። መደመጣቸው በረታ። እንደውም አንድ መጽሐፍ መተርጉም አላቸው። ፋዘር ታድሮስ ማላቲ ይባላሉ። ምን እያሉ መፎከር ጀመሩ መሰላችሁ? እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን እያሉ መፎከር ያዙ። ይገርማችኋል። በአውሮፓም በምዕራቡ ዓለም ምዕራባውያኑ ቸርች ከሸጡ ያችን ቤተ ክርስቲያን የሚገዙት ፍቁራን ግብፃውያን ክርስቲያኖች ሆኑ። ወጣቶቻቸውን በምዕራቡ ዓለም የሚመሩበትን ስርዓተ ትምህርት ካሪኩለም እንኳን ቀርጸው በጥልቅ ትምህርት ማነጽ ያዙ።
ይሄ ሁሉ የተነሳው በእጁ እየጻፈ ሀቢብ ጊዮርጊስ ራሱ ማንዋል እያዘጋጀ ሀቢብ ጊዮርጊስ ራሱ ደግሞ ካህናትን እያሰለጠነ አሁን ያልኳችሁ ሀቢብ ጊዮርጊስ ቤተ ክርስቲያኒቱን አሸብራቂና አንጸባራቂ አድርጎ እንደገና ወደ ክብሯ መለሰ። ፓትርያርክ ሺኖዳ ኖ አብረን ስንዴ እናብቅል ያሉት የዚህን የሀቢብ ጊዮርጊስን በጸጥታ በዝምታ ስራ ሰርቶ ፍሬ ማፍራቱን አይተው ይመስለኛል። እና ምን አሉ? ስለዚህ ስለ ሀቢብ ጊዮርጊስ ሲናገሩ በአንድ መጽሐፋቸው ላይ ሊቀ ዲያቆናት ሀቢብ ጊዮርጊስ አንድ ቀን ቤተ ክርስቲያን በጎደላት ነገር ሁሉ ነቀፌታን ሰንዝሮ አያውቅም፣ አንድ ቀንም ተችቷት አያውቅም አሉ። ይልቁንም የጎደለባትን ነገር ስራ ሰራላት እንጂ ብለው አወደሱት፣ አሞገሱት። እናም እኔ ዛሬ እና በዚህ ዘመን እንዲህ ብንሰራ ብዬ ተመኝቼ ይህንን ጉዳይና ርዕስ ለእናንተ ማቅረብ ፈለጉ። ኖ አብረን በዝምታ አብረን በጸጥታ ስንዴ እናብቅል። ከአረም ጋር እየታገልን ምን ዕድሜ ያስፈጀን የሚሉ ይመስላሉ ፓትርያርክ ሺኖዳ። ከእንክርዳድ ጋር እየታገልን ምን ዕድሜያችንንም ገንዘባችንንም ጉልበታችንንም ለምን እናባክናለን? በጸጥታ እኮ ስንዴ ብናበቅል አረሙን እኮ እንጠዋለን የሚሉ ይመስላሉ ፓትርያርክ ሺኖዳ። እኛም በዚህ ምሽት ሐሳባቸውን እንጋራቸው። ኖ በዝምታ በጸጥታ ስንዴ በማብቀል ለምን አንጠመድ? እንደምታውቁት ዓለም በፍጥነት በአረም እየተሞላች እንደሆነ ከዓይናችሁ ያራቀ ከጆሮአችሁም ያልጠፋ እውነታ ነው። አረም እንክርዳድ በፍጥነት በዓለማችን ላይ እየበዛ ነው። ይሄ አረም ቀስ በቀስ ወደ እኛም መምጣቱ አይቀርም፣ ደግሞም አለ። ምንድን ነው ይሄ አረም ካላችሁኝ በጣም በርካታና ዘርፈ ብዙ ግን ይውላችሁ በዋናነት እግዚአብሔር የለሽ ትውልድ በምድራችን ላይ ማብዛት ነው። እሱም አረም። ለዚህ ነው የሰለጠነው ዓለም ሩቅ ምስራቅ ከ85% በላይ ወይም 90 ሊጠጋ ይችላል እግዚአብሔር አያስፈልገንም ባይ ሆኗል። ይሄ አረም ነው። ምስራቅ አውሮፓ ብቻ እንዳነበብኩት 49% እግዚአብሔር አያስፈልገንም ባይ ሆኗል። ይሄ አረም ነው። የተወደዳችሁ ክርስቲያኖች እንኳን አይደለም ተራው ሕዝብ ቸርች የሚባሉት እንኳን ሳይቀሩ ጥያቄያቸው በጣም አስገራሚ ሆኗል። በምዕራቡ ዓለም ምን ይላሉ መሰላችሁ? በጣም አነጋጋሪ ሐሳባቸው የተመሳሳይ ጾታ ተጋቢዎችን የቸርቻችን አባል የምናደርገው እንዴት ነው? መወያያ አጀንዳቸው ሆኗል። ምርጥ አረም አይደል? ይሄ ብቻ አይደለም፣ በጣም የሚደንቅ አረም ሁሉ አላቸው። በቅርቡ አሜሪካን ሀገር የታተመ መጽሐፍ አንብቤ ነው ማወራላችሁ። በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላሉ ሰዎች እንዴት አድርገን ነው የምናስረዳው ብለው ጨንቋቸዋል። በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላለ ሰው እንዴት ነው የምናስረዳው? እግዚአብሔርን ቀነስ ቀነስ ማድረግ የፈለጉ ይመስላል። አረም ይሏቸዋል። ይሄ ሌላ ጥያቄያቸው በጣም ይገርማችሁ። ወይም አረማቸው ኢየሱስ ክርስቶስ
ከድንግል ተወልዷል ወይስ አልተወለደም? እንደ አዲስ መከራከር ይዘዋል። አረም ይሏቸዋል። ይሄ ነው። የተወደዳችሁ ክርስቲያኖች እኔ በዓይኔ ያየሁትን ብነግራችሁ በእርግጠኝነት ትገረማላችሁ። በቅርቡ ለአንድ አገልግሎት አንድ ቦታ ሄጄ ያየሁትን ልንገራችሁ። የሚያማምሩ ካቴድራሎች፣ የሚያማምሩ ውብ ህንፃዎች አይቼ ተደንቄ ቆምኩኝ እና ማድነቅ ያስኩኝ። አብራኝ የነበረች አንዲት እህት ያምራል አይደል አለችኝ። ውብ ነው አልኳት። ምን ያረጋል ሰው የለውም ባዶ ነው አለች። ማለት አልኳት። ባዶ ነው ተሸንሽኖ ተከራይቶ መቅደሱ መኖሪያ ሆኖ ተቀይሯል እንደ ኮንዶሚኒየም አለች። ያምልኮ የለውም አልኳት። የለውም ባዶ ነው። ለምን እንዴት አልኳት። ይሄን ማወቅ ከፈለክ የለንደንን ጎዳናዎች ዓርብ ማታ፣ ቅዳሜ ማታ፣ እሁድ ማታ ሄደት ትበልባቸው ታውቃለህ አለች። እውነትም ትንሽ ስራ ነበረንና ጨርሰን ስንወጣ እዛ መቅደስ ውስጥ ይገኙ የነበሩ ወጣቶች ወይ መገኘት የነበረባቸው ወጣቶች በጣም ይገርማቸዋል። እርቃናቸውን ሆነው አስፋልት ላይ ያየኋቸው በጣም ብዙ የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ የሚገባቸው ወጣቶች እርቃናቸውን ነበሩ። ያ ቅዱስ ዕጣን ሊሸታቸው የሚገቡ ወጣቶች ስሙንም አላቀው ጭስ ያጨሳሉ። ያን ገርፈ መስቀል በጽዋ ሊጠጡ የሚገባቸው ደሙን ሊጠጡ የሚገባቸው ወጣቶች በሞቴ ወይም እየተሳከሩ ነበረ እና መልስ አገኘ። መልሱ ምን ነበረ? አጭር ነበር መልሱ። ምን ነበረ? እዛ መገኘት የነበረባቸው ወጣቶች ዘግተውታል። ጎዳና ላይ ወጥተዋል። አረሙ በልቷቸው እና ልጅቷ ምን አለች? ለምንድን ነው ግን እንደዚህ የሆኑት አለኳት። እሷም አጭር መልስ መለሰችልኝ። ወላጆቻቸው ለልጆቻቸው ሃይማኖትን አልሰጧቸውም አለች። ስለዚህ በጣም የሚያማምሩ ካቴድራሎች፣ በጣም ውብ መቅደሶች ግንስ ተሳላሚ የሌላቸው ባዶ ኦና መኖሪያ ቤቶች ሆነዋል። ለምን? እንክርዳዱ ውጧቸዋል፣ ወዳጅ በልቷቸዋል። የተወደዳችሁ ክርስቲያኖች በሚቀጥሉት ዘመናት አረሙኛን እንዳይውጥ ገንብተን ተሳላሚ፣ ሰብከን ሰሚ፣ ተናግረን ተርጓሚ እንዳናጣ ኑ አብረን ስንዴ እናብቅላ። አያችሁ አረሙ ለምን ዋጣቸው? መቅደሳቸው ለምን ዘጉ? ለምን የሰው ረሃብ ያዛቸው? ወዳጄ ስንዴ አልዘሩማ፣ በዝምታ አላበቀሉማ። አንዲት ታላቅ ምዕራባዊት ሀገር ያለች አንዲት እህት አንድ ነገር ነገረች። ማገገሚያ ማዕከል ነው የምሰራው። እሺ፣ በጣም ብዙ ወጣቶች በዚህ ማገገሚያ ማዕከል መኖር አይፈልጉም፣ ማርጀት አይፈልጉም፣ መሞት ነው የሚፈልጉት። እሺ፣ እና ምን ላድርጋቸው? እንዴ እግዚአብሔርን ቃል እያነሳሽ ንገሪያቸዋ። እንደ ሀገሬ መስሎኝ መምከር። ልጅት ምን አለች? ዓለመኛ ነህ አንተ። ስለ እግዚአብሔር እያነሱ በዚህ ማገገሚያ መነጋገር ክልክል ነው። ኢትስ ፎርቢድን አለች። እግዚአብሔር አይነገር ባዮች ናቸው አለች። ስለዚህ ወጣቶቹ ምን ሆነዋል? ማርጀትም አይፈልጉም፣ ተስፋም ቆርጠዋል። የርህራሄ ግድያ ግደሉን ብለው ወረፋ ይዘዋል አለች፣ በመርፌ ለመሞት። ለምን? እግዚአብሔርን አተውታል፣ ተስፋቸውን አተውታል፣ ሰማያዊ ሕይወታቸውን አተውታል።
ስለዚህ ምን ሆነዋል? አረም በልቷቸዋል። ወዳጅ ይሄ ከምን እንደመጣ አንድ ነገር ብቻ ላስታውስ። የድህረ ዓለማዊነትና የድህረ ዘመናዊነት ፍልስፍና እንዲህ ይላል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ይሄ ዘመን የዘመናዊነትና የዓለማዊነት ዘመን ነው ብለው በይነውታል። እናም እንዲህ ይላሉ፣ እደግመዋለሁ፣ ከቻላችሁ በልባችሁ ስሙ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም። ወዳጅ ተጽዕኖ አድራጊ እንድንሆን አይደለም የፈለጉት። እናስ ትዝታ ብቻ እንድንሆን የፈለጉት። ክርስትና ለመጽናኛነት ብቻ እንዲቀመጥ ነው የፈለጉት። መቅደስ እንድታፈርሰው አይከለክሉም። ብታንጸው ችግር የለባቸውም። ግን አቤት በዓላችን፣ አቤት መቅደሳችን፣ አቤት ጥምቀታችን፣ አቤት ቅዳሴያችን፣ አቤት ታቦታችን እያልክ እየተጽናና እንድትኖር ብቻ ይፈቅዱልሃል። እንዲቀጥል ሕይወቱ ተጽዕኖ እንዲያሳድር አንተ ፍጹም ክርስቲያን ሆነ እንድትኖር ግን ይሄ ዘመናዊነትና ዓለማዊነት ተረት እንድትሆን ይፈልጋል። ለመጽናኛነት ብቻ መቀመጥ ካልፈለክ ወዳጄ ና አብረስ እንዲያልቅ። ትዝታ መሆን ካልፈለክ መቅደሳችን እኮ እዚህ ጋር ነበር ብለህ ተረት መሆን ካልፈለክ፣ ታሪክ ብቻ መሆን ካልፈለክ፣ ዛሬ የቆረብክበት ነገ ልጆች እንዲቆርቡበት ከፈለክ፣ ዛሬ የሞላኸው ነገ ደግሞ በእጥፍ እንዲሞላ ከፈለክ ና በጸጥታ ስንዴ እናብቅላ፣ ና ስንዴ አብቅላ። ያቺ ሃጊያ ሶፊያ ምርጥ ኦርቶዶክሳዊት መቅደሳችን አንዳንዴ ሙዚየም፣ አንዳንዴ ቅርስ፣ አንዳንዴ መስገጃ የሚያደርጓት ለምን ይመስልሃል? ሰው ተበላ። ሰው የሌለበት መቅደስ ማን ያስቀድሳል? ማን ይቀድሳል? ተረት ሆኗላ፣ ሙዚየም ሆኗላ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ስለማይችሉ መጽናኛ እንዲሆኑ ነው የምንፈቅድላቸው የሚል ለዚህ ነው። ለመጽናኛነት ብቻ እንድንሆን ካልፈቀዳችሁ ኖ አብረን ስንዴ እናብቅል ይሏቸዋል። ይሄ ምዕመናን በእኛ ሀገር ይሄን ክርዳድ አለ የለም? እንዴትስ ነው የገባው? ጥቂት ማስታወሻዎችን ልንገራችሁ። እንደ ወሬ ነው ዛሬ ማውራት የፈለኩት። እንክርዳዱ አለ ገብቷል። እኛ ሀገር እንደው ዓለም አቀፋዊውን አውድ እንድታዩት ፈልጌ ነው ትንሽ ወጣ ያልኩት እንጂ እኛ ሀገር እስካላችሁኝ፣ አዎ እንክርዳዱ አረሙ አለ። እሱን ጥቂት ላሳያችሁ። እንዴት ገባ እሱን ላስጎብኛችሁ ጥቂት፣ ከዛም መለሳለሁ መፍትሄው ጋር። ከጣሊያን የአድዋ ጦርነት ድል በኋላ የተሰበሰበው የእንግሊዝ ፓርላማ እንዲህ አይነት ምክረ ሀሳብ፣ እንዲህ አይነት ፕሮፖዛል አቀረበ ይባላል። እውነተኛ ታሪክ የተጻፈ ነው የምነግራችሁ። አንድ ሰው እንዲህ አለ፣ በረጅሙ የአፍሪካ ጎዳናዎች ላይ ሄጃለሁ። አንዲት ሀገር ግን አይቻለሁ፣ ወንጀለኛ የሌለባት። አንዲት ሀገር ግን አይቻለሁ፣ ጨዋ
ጨዋዎች የሞሉባት የታረመ መልካም ጸባይ ያላቸው ሰዎች ያየውባት፣ ግፍ የለም፣ መጣላት የለም። እቺ ሀገር በጣም የምትደንቀው ናት። እቺ ሀገር ኢትዮጵያ የምትባለው ናት አለ ሰውየው። ማኩሊን ይባላል። ከዛ ምን አላሉ? እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም። I don't think that we can conquer this country። እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም አላሉ። አስከትሎ ያለው ቁም ነገር ግን በጣም ኃይለኛ ነው። ምን አለ? unless we break down the very backbone of this country፣ የዚችን ሀገር የጀርባ አጥንት ካልሰበርን በቀር አለ። የጀርባ አጥንቷን ካልሰበርን በቀር እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላምንም ይላቸዋል። የዚችን ሀገር የጀርባ አጥንት ሲገልጽ ምን እንዳለ ታውቃላችሁ? which is her spiritual education centers፣ የመንፈሳዊ ትምህርት ቤት ማዕከላቶቿ ናቸው። አይን መሰለ ቤተ ክርስቲያኗ ናት ሀገሯን የሰራችው። እየጾሙን የተዋጉት ዕውቀቷና ትምህርቷ እግዚአብሔርን መፍራት ነው። ይህንን ከሰበርነው ነው እቺን ሀገር የምንረከበው ይላቸዋል። ይሄ ምክረ ሐሳብ ነው ከጎበኘው ሰው የተገኘ። ከዛ ምን ተደረገ? እግዚአብሔር በኢትዮጵያ ውስጥ ካሉ የትምህርት መስኮች በምዕራባውያን ትምህርት የእግዚአብሔር ዕውቀትና ትምህርት ተቀየረ። ስነ ምግባራዊው እግዚአብሔርን መፍራት፣ ሰውን መውደድን፣ አገር መውደድን፣ ሰውን ማክበርን የያዘ እሴት፣ ትምህርት፣ ባህል ተባረረና የምዕራባውያን ትምህርት ብቻ በዚች ሀገር ተጫነ። ይህንን ነው የሚለው። መንፈሳዊ ትምህርቷን ከሰበር ሀገሪቷን እንሰብራታለን ባዮች ናቸው። ይሄ ተደረገ። አዎ እንዴት? አሁንም ትንሽ ታገሱ ይልንገራችሁ። አንድ በዛ ዘመን ተማሪ የነበረ ሰው በዛ በአዲስ አበባ ዩኒቨርሲቲ ቲቶሪያል ክላስ የሚሰጡን የሚያስተምሩን ፈረንጆች ነበሩና አለ ምስክርነቱን ሲገልጽ፣ አንድ ቀን እንዲያስጠናኝ ቤቱ ሲሄድ አለ ማስታወሻ ጽፎልኛል አለ። እኔ የለው ዳቦና ሻይ አቅርቤልሃለሁ እየበላህ ጠብቀኝ ብሎኝ ሄዷል አለ። እውነትም እየበላሁ መጠበቅ ጀመርኳል። ዞር ዞር ስል አንዲት ፖስታ ተቀምጣለች። ላይዋ ላይ ያልተጠቀለለ የተከፈተ ወረቀት አለ። ዝም ብዬ እንደ አንድ ነገር ለአንበባት ብዬ ስወስዳት አንድ ጽሑፍ ተጽፏል ላዩ ላይ አለ። እንዲህ ይላል አለ፣ እመኑኝ ይቺን ሀገር በራሱ ሀገር ልጆች ልናፈርሳት የምንችልበት ነጥብ ላይ እየደረስን ነው። በራሷ በሚማሩ ልጆቿ ይቺን ሀገር እናፈርሳታለን ብሎ ጽፏል። ይህን ሳይ መብሌንም አቁሜ በርሬ ወጣሁ ይላል። ይሄ በዛ ዘመን የነበረ ተማሪ። ምንድን ነው ይህ ትምህርት? አያችሁ፣ ሰውን የማይወድበት፣ ሰው ከሰው ጋር በሰላም የማይኖርበት፣ መጣያ፣ መጋደያ፣ መነታረኪያ፣ መጨቃጨቂያ በጣም የታሰቡ ጥልቅ ትምህርቶች አስታቅፏቸዋል። እሱ ነው ማፍረሻ። እውነት እንነጋገር ከተባለ ማየትም ማጥናትም ትችላላችሁ። ዛሬ ብዙ ደም እየፈሰሰብን 50 ምናምን ዓመት የሆነን ለምንድን ነው ካላችሁኝ ጉዳዩን እዛ ውስጥ ታገኙታላችሁ። ግጭቶች እንደውም ለአንዳንዶች ዲፕሎማት፣ ለአንዳንዶች ጄኖሳይደር የሚባል አማካሪ ስለ ኢትዮጵያ ሲናገር
ግጭቶችን፣ የሃይማኖት ግጭቶችን፣ የብሔር ግጭቶችን ከፈጠርን ነው ይቺን ሀገር አቆርቁዘን ሰብረናት የምንቀረው የሚለው ሐሳብ ከየት መጣ ካላችሁኝ ከነ ሄንሪ ኪሲንጀር ከሚባሉ ሰዎች ነው። ማይከሉ ግን ምንድን ነው? የጀርባ አጥንቷን መስበር ነው። እሷ ማናት? የቤተ ክርስቲያንን የፍቅር ትምህርት ማጥፋት። ወዳጄ ዛሬ ድረስ እየተጣላን ያለነው ከምን ይመስላል? ፍቅር የሆነው እግዚአብሔርን ማወቅ በእውቀቶቻችን በትምህርቶቻችን ስለጠፉም አይደል? ምንድነው የትምህርት ካላችሁኝ ዓለሙ የሚመራበት አንድ ትምህርት አለ። እሱ ትምህርት ምንድን ነው? ሰው በእውነትና በምላት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይላል። ይሄ የዝግመተ ለውጥ የኢቮሉሽን ቲዎሪ ዓለም የሚመራበት መክብብ ነው። ቅደም ሰው በእውነትና በምላት ሊኖር ነፃ ሊሆን የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው አላቸው። ስለዚህ አብዛኞቹ እውነትን ይህን ትምህርት ወሰዱ። ቅደም፣ ብለጥ፣ አሸንፍ፣ ሌላው ባይኖርም አንተ ኑር፣ ቅደም የሚል ትምህርት። ይሄ ዓለምን እየበጠበጠ ያለ ትምህርት እኛንም ቢበጠብጠን ጀመረ። ወዳጆች ይሄ እውቀት የቱን እውቀት አጠፋ ካላችሁኝ ቅድም ያልኳችሁን የክርስትናን ትምህርት እውቀት አጠፋ። የትኛው? ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። በጌታችን በኢየሱስ ክርስቶስ ዘንድ የነበረ የሐሳብ በእናንተ ዘንድ ደግሞ ይሆን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። አንተም እንደዚሁ ለባልንጀራ አድርግ፣ ባልንጀራን አስቀድም የሚለውን ጥልቅ የክርስትናን ትምህርት የማዕዘን ድንጋይ ትምህርት ቅደም በሚል አፈረሰ። ስለዚህ ምን ሆነ? በዚህ ትምህርት ያንን ትምህርት አባረረና ይሄው ፍቅር አጣና፣ ሰላም አጣና፣ አረሙ በዛ። ወዳጅ ማን ያልተጣላው በዚች ሀገር? ማን ያልተኳረፈው በዚች ሀገር? ጦር አውርድ ያላለ ማን ነው? ይኸው እስካሁን እናት ልጇን እየቀበረች የድንኳን መርዶ እየተተከለ ይሄው እያዘን ይሄው ጦርነት ሳይቋረጥ ስንት ዘመን አለፈ። ለምን? ቅደም ነዋ። አብረህ ኑር አይደለም? ቅደም፣ አሸንፍ፣ ትችላለህ፣ ብለጥ፣ የኔ እነዚህ ሀሳቦች እንደ ትምህርትን ያስገቡባቸው አንዳንዶች ነው። ስለዚህ ምን ሆነ? ይሄው ፍቅራችንን አጠፋብን፣ ሰላማችንን አጠፋብን፣ ሌሎች የሚፈልጉትን ጫኑብን። ስለዚህ ምን ሆነ? ይሄው እስከ ዛሬ መከራ እየበላን አለ። በእውቀት በትምህርት የኢትዮጵያን ቤተ ክርስቲያን እስካላችሁኝ ጥቂት ማስታወሻዎችን ብቻ ልንገራችሁ። ቃል በቃል የተጻፉ አንዳንዶችም በፖሊሲ መልክ የቀረቡ ቃል በቃል ልንገራችሁ። ከድሮ ጀምሮ ያለው 2 ገጽ ጥብቅ ሰነድ እኔ አይቻለሁ። ማተብ የተመታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማጥፋት ሰነድ የሚል እጃችን ላይ አለ በጥንቱ ዘመን። ከዚያ ፈቀቅ ሲልስ ኒውትራላይዚንግ ኦርቶዶክስ፣ ኦርቶዶክስን ማሳሳት የሚል ሰነድ አይቻለሁ፣ አንብቤያለሁ። ሞቢላይዚንግ የሆነ ነገር ይላል። ተውት እሱን። በዋናነት ግን ኦርቶዶክስን መስበር ነበር ሀሳብ። ወዳጆች ይህን እስከ መጨረሻው ላሳያችሁ ይችላሉ። ለዚህ ነው የሥላሴ ካቴድራልን ሙዚየም ሊያደርጉት ሞክረው የነበረው። እኔ የምፈልገው አረሙን ብቻ ማሳየት፣ ከዚያ መፍትሄውን ማምጣት። ወዳጆቼ የጸብ ልዩነታችን የተነኮረው አሁን ባልኳችሁ የትምህርት ተቋማት ነው። እሱም
ያንን መንፈሳዊ ትምህርት ቤት ለማጥፋት ከተሞከረ በኋላ የተወደዳችሁ የዘመናት ቁርሾ የወለዳቸው አንዳንድ ነገሮች ስታዩ በጥናትና በምርምር ስም ውስጥ ተወሽቀው ታገኛላችሁ። ይሄንን እኔ ከምነግራችሁ በላይ አንድ ፕሮፌሰር የጻፈውን ባነብ በጣም ምርጥ ማስረጃ ይሆነኛል። ስሙኝ። እንዲህ ይላል፣ ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች ይላል። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ተሸንፋለች ይላል። ልድገመው፣ ብቻዬን ማወራ እየገመጥኩ መለፈልፍ እንዳይመስላችሁ። ደግሜ ላንብቦ። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ አሸንፋለች፣ ድል አድርጋለች አለና ወጣቶቿ የምዕራባውያን ምስጢር የበለጠ ማወቅ የሚጠበቅባቸው በትምህርት ቤት በዘመናዊ ትምህርት ቤቶቿ ግን ተሸንፋለች ይላል። ይኸው እስካሁን እንደተሸነፍን አለን ወዳጅ። ምኑን እዘረዝራለሁ ግን እንደተሸነፍን አለን። አረሙ ይሄ ከሆነ ታዲያ እንዴት ስንዴ እናብቅል ወዳጄ? በዚህ ዕውቀት ከገባ እኛስ ስንዴያችንን እንዴት እናብቅል? አዎ እግዚአብሔርን በማወቅ የሚሞላ ትውልድ እንፍጠራ። ምን አይነት ትውልድ? ቅድም ያልኳችሁ ከአንተ ይልቅ ባልንጀራህ እንዲሻል በትህትና ቁጠር የሚል ትውልድ። አንተ ትበልጣለህ፣ አንተ ትሻላለህ፣ ከኔ ይልቅ አንተ፣ ከኔ ይልቅ ላንተ፣ ከሚተናነቅ ይልቅ የሚተቃቀፍ፣ ከሚጣላ ይልቅ የሚዋደድ፣ ከሚገፈታተር ይልቅ የሚተቃቀፍ፣ ከሚወዳደር ይልቅ የሚተባበር፣ ከሚፎካከር ይልቅ የሚተሳሰር፣ የኔ የኔ ከሚባል ትውልድ ይልቅ ላንተ አንተ ቅደም፣ ስሞት በእኔ ሞት ስሞትልህ የሚል ትውልድ፣ ክርስቶሳዊ ትውልድ። ጌታችን በወንጌል እንዲህ ነው ያለው፣ አንተን ማወቅ የላከውን ማወቅ ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ናት እንደሚለው እግዚአብሔርን በማወቅ የተሞላ ትውልድ አረሙን ያጠፋዋል። እግዚአብሔርን ያወቁ ሰዎች ሁሉን ይወዳሉ። እግዚአብሔርን የሚያውቁ ሰዎች ጠላቶቻቸውን እንኳን ያፈቅራሉ። እግዚአብሔርን በማወቅ የተሞላች ነፍስ ብዙዎችን ታሳርፋለች፣ በረከት ታገኛለች። እግዚአብሔርን የሚያውቅ ትውልድ እናፍራ። ኑ እግዚአብሔርን የሚያውቁ ትውልዶችን ለማፍራት በጸጥታ ስንዴ እናብቅላለን። ምድር እግዚአብሔርን ባለማወቅ ከምትጠፋ እግዚአብሔርን በማወቅ ትሞላ። ምን እናድርግ? ኑ ስንዴ እናብቅላለን። ምን አድርገን? እግዚአብሔርን ማወቅ በትውልዱ ላይ አስቀምጥ። ሰውን መውደድ፣ አገርን መውደድ በትውልዱ ልብ ውስጥ እንትከላ። ኑ አብረን ስንዴ እናብቅላለን። ወገኖቼ የሚበልጠው ዕውቀት ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔርን ፍቅር ማወቅ ነው። ኑ ወደዚያ ስንዴ እናብቅላለን። ወገኖቼ እንኳን ሰው ለእንስሳ ነፍስ እንኳን የሚጠነቀቁ ሰዎችን እናፍራ። ይሄ ደግሞ ክርስቲያን የሆነ ልብ ነው የሚኖረው። ጻድቅ ለእንስሳ ነፍስ ይራራል ተብሎ ተጽፏል። ውሰን ይላል። መጣላት አይችልማ። እግዚአብሔርን የሚያውቅ ሰው እንዴት ይጣላል? ወንድሙን እንዴት ጨርቅ እንኳን ሊገድለው ጨርቃም ብሎ እንዴት ይሰድበዋል? ኑ እግዚአብሔርን ማወቅን እናስተምራ። ሰው ሁሉ ወደ እግዚአብሔር እንዲቀርብ ጥልቀቱ ምጥቀቱ የሚያልፍ የእግዚአብሔርን የክርስቶስን ፍቅር እንዲረዳ እናድርገዋል። የሚገድል ሳይሆን የሚሞትለት ሰው እናፍራ። የሚያስጠልለው እንጂ የሚያፈናቅለው እንዳይኖር ሰው እናፍራ።
የሚገፈትረው ሳይሆን የሚያቅፈው ሰውና እግዚአብሔርን በማወቅ የሚወዳደሩ አይደለም፣ የሚተባበሩ ሰዎች እናፍራ። የሚነጣጠቁ አይደለም፣ የሚሰጣጡ ሰዎች እናፍራ። እግዚአብሔርን በማወቅ የምድር ሐኪሟም የሆነው ይህ ምርጥ ትምህርት ነው። ያ ቅድም ያልኳችሁ ትምህርት ነው መርዝ የሆነው። ይሄው ዓለምን ተመልከቷት። ልትጠፋ አንድ ሰሞን የቀራት ትመስላለች። ለምን እኔ ቀድም ተባብላ ነው። እኔ ይበልጥ ነው የሚያንጫጫ። ይሄንን የሚቀይረው ምንድን ነው? ቅድም ያልኳችሁ ትምህርት ነው። እሱን የሚያውቁ ስንዴዎችን እናብቅላ። ወጣቶች በሞቴ ስሙ። ከየትኛውም ሕይወትና ከየትኛውም ዕውቀት የሚበልጥ እዚህ አለ። ከሶሎሞን የሚበልጥ እዚህ አለ። ከዮናስ የሚበልጥ እዚህ አለ። ከምታደንቋቸው ፈላስፎች በላይ እዚህ አለ። እናንተ ከምታጠኑት ከፊዚክስ በላይ እዚህ አለ። እናንተ ከምታጠኑት ከሰማይ ጥናት ከአስትሮኖሚ ጥናት በላይ እዚህ አለ። ምናልባት ስለ ፀሐይ ሊያመራምር ይችላል አስትሮኖሚ። እዚህ ቤት ከመጣህ ግን ወይ እንደ ኢያሱ ፀሐይን ታቆማለህ፣ ወይ እንደ ዜና ማርቆስ ፀሐይን ታዘገያለህ። ፀሐይን ብቻ አይደለም የምታጠናው። እዚህ ቤት ከመጣ በፀሐይም ላይ ስልጣን ትሸከማለህ። እንደ ፊዚክስ ትምህርት ክብደት ያለው ነገር ይሰቅማል ይልሃል። ቡያንት ፎርስ መልካም ነው፣ አጥና። እኛ ግን እንልሃለን ከፊዚክስ በላይ 1000 ጊዜ ብትከብደው በውሃ ላይ ትራመዳለህ ስንል ይሄ እውቀት የት አለ? እዚህ ውስጥ አለ። ና ስንዴውንና ና እግዚአብሔርን በማወቅ ተሞላ። እንዴ እኔን እዚህ አሁን ያስቆመኝ ግራቪቲ የሚባል ነገር አለ። ፊዚክስ ነው ሳይንስ የነገረ። ይሄንን የሚያፈርስ ሕይወት ማርያም ግብፃዊት ጋር እነግርሃለሁ። አንድ ክንድ ከስንዝር ከምድር ከፍ ብላ ግራቪቲውን ያባረረችው እግዚአብሔርን በማወቅ አይደል? ምናልባት ስለ ሕይወት ባዮሎጂ፣ ስለ ፎቶሲንተሲስ ሊነግርህ ይችላል። መልካም ነው፣ አጥናው፣ ጥሩ ነው። ግን እሱን ብቻ አትያዝም። ዮሐንስ ሐፂር ጋር ከሄድክ ግን ስር የሌለው ፀሐይ ያላረፈበት ዱላ የሆነበት 3 ዓመት ተንከባክቦ ፍሬ እንዳፈራ እነግርሃለሁ። እና ከዚያ ሳይንስ የሚበልጥ እዚህ አለ። የሚበልጠው ሕይወት እዚህ አለ። አንተ በአውሮፕላን ነው የምትደነቀው። እኔ በደመና የበረሩትን ለምን አልነግርህም? ወይ ቶማስን ሐዋርያውን ወይ ሚልኪ ቁልዝማዊን እነግርሃለሁ። እና ደመና ብሎ ተጭኖ የበረረው አሁን አንተ በአውሮፕላን መደነቂያ ነው ክርስቲያን ሆነ። ከዚያ የሚበልጥ ጸጋ ነበረ ደመና ነጥቀህ የምትሄድበት። የሚበልጠው ሕይወት አልገባንም። የደረስንበት ማዕረግ አልታወቀንም። አንተ ዘርተህ ስለማብቀል ትጨነቃለህ። ቆፍረው አልበቅልልህ ብሎ ሌላ ዘር ትፈልጋለህ። እንደው ምድሪቷን ሁሉ ሳይንስ ነው ብለህ ታበላሻለህ። እናውቀዋለን። እኔ ግን ሐዋርያው ታዲዮስ ጋር ባደርስስ በአንድ ቀን ዘርቶ በአንድ ቀን አብቅሎ በአንድ ቀን በተራ ከቶ የሚመግብ እዚህ አለ። ከሁሉም የሚበልጥ ከዚህ አለ። እጅ ላይ ሆነ አላወቀው፣ እየኖርክበት አልተረዳኸው። ከእውቀት በላይ እውቀት፣ ከጸጋ በላይ ጸጋ እዚህ ቤት አለ። የወፍ ቋንቋ የሚያደምጡ፣ የንፋስ ሹክሹክታ የሚለዩ፣ የአለት ብልት የሚመረምሩ እዚህ አሉ። አንድ ቀን በበሉት
50 ቀን የሚኖሩ እዚያ የሚበልጥ ዓለም ግን የተናቀ ዓለም እየኖርክበት ያላወቅከው ገብተህበት ያልተረዳኸው እዚህ የሚበልጥ ሕይወት አለ እና በዚህ እውቀት ዓለምን አሸንፋል። አትሸነፋል እና በዝምታ እግዚአብሔርን በማወቅ አረሙን እንዋጣው። ስንዴ ማለት እሱ ነው። የእውነት ገቱ ያላችሁ ወጣቶች ትዝታ መሆን የማትፈልጉ መጽናኛ ብቻ መሆን የማትፈልጉ ዛሬ የቆረባችሁባት ቤተክርስቲያን ለዘላለም ለትውልድና ለትውልዶች ለልጆቻችሁ እንድትተላለፍ የምትፈልጉ ቅናት ያላችሁ እውነተኛ እግዚአብሔርን የምትወዱ እግዚአብሔር እንደታወቀ ቤተክርስቲያንም እንደተተከለች ለዘላለም በትውልዶች መካከል ያዳነች ወደ ኋላ እስክታርፍ ድረስ እንድትዘልቅ የምትፈልጉ ሰዎች ኑ ምርጥ የካህናት ማሰልጠኛዎችን እየከፈተ ምርጥ ካህናትን ስንዴዎችን እናብቅላ። አቢብ ጊዮርጊስ እንዳደረገው በዓላማ የሚያገለግሉ ለትውልዱ የሚመጥኑ ባቦሰጥ አገኝ አጣውን የማይደባበሩ አንዳንዶችን ከሳት ነጥቀው ለማውጣት የምር የሚታገሉ ሰው የሚገዳቸው ሰው የሚጨንቃቸው ነፍሳችን ባንተ ካላረፈች በቀር በሌላ በማንም አታርፍም እንዳለው አውግስጢኖስ የነፍሳት ማረፍ የነሱ ረፍት ይሆነላቸው። ምርጥ ካህናትን እያፈራን ስንዴ እናብቅላ። በጎ መሪዎች ባለ ራዕይ የሆኑ መሪዎች ያፈራ ስንዴ እናብቅላ። ያሉንን ሰንበት ትምህርት ቤቶች የምር እያጠናከረ የምር ወጣቶች የሚኖሩበት የሚቀኑበት የሚታረሙበት ቅድም ያልኳችሁ የትምህርት መስኮቻችን ያቀና ነው። አብረን ስንናቅ የአብነት ትምህርት ቤቶቻችንን እየረዳን በዚህም የተሳሉ ምርጥ ሊቃውንትን እያፈራን ዓለሙን አፉን አናስይዘው ነው። አብረን ስንናቅላ ነው። አብረን ስንናቅ ያለ ዓላማ ዝም ብለን ከምን ገባን ወጣ ተሰበክን ይሄን አደመጥን ረሳ አይደለም። የምር የሚሰው ለለውጥ የሚተው ጨለማው ላይ ሺህ ጊዜ ከሚፎክሩ አንዲት ጧፍ የሚለኩሱ የለውጥ ሰዎች ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ምርጥ ቀሳውስት ልጆቻችሁን አርጓ። ጧፍ ብቻ ለምን ትሰጣላችሁ? ኑ መቅደሱን ይሙሉታ፣ ማህሌቱን ያድምቁታ። አፋቸው በእነዚያ የፊልም ጓጓታዎች በእነዛ ኳሰኛ ሰዎች ከሚሞሉት ኑ እዚህ በእግዚአብሔር ቃል ይሞሏ። ኑ ዕጣኑን ያሽትቷ፣ ስንዴ ያብቅሏ። የምር የያዛችሁትን እውቀት ኑሩበታ። ስንዴ እናብቅላ። ስንዴ እንሆና ወዳጄ እንደው በሞቴ ልንገራችሁ፣ ገንዘብ ያላችሁ የሌላችሁ ብትሆኑ ሰብሰብ በሉና ምርጥ ትምህርት ቤት ክፈቱ። እግዚአብሔርን የሚያውቁበት ልዑልን የሚያከብሩበት ደግሞ የዚህን ዓለም ተገቢውን ሳይንስ የሚረዱበት ምን አለ ምርጥ ትምህርት ቤት ብትከፍቱልን። እናንተ ባለጸጎች ገንዘብ ያላችሁ ብዙ ትልልቅ ህንፃዎች ትገነባላችሁ፣ እሰየው። ከህንፃው ጋር ግን ምን አለ ልጆቻችን የሚማሩበት ትምህርት ቤት ትገነቡልን። ይሄን ለምን እንዳልኳችሁ ላንብብላችሁ። እውነት እንነጋገር ከተባለ እንዲህ ይላል አንድ ክሌር ቻምበር የተባለ ሰው፣ መጻኢውን ዘመን ለመቆጣጠር ውጊያው መሆን ያለበት የህዝብ ትምህርት ቤቶች ነው ይላል። የህዝብ ትምህርት ቤቶች መሆን ያለባቸው
አዲሱንና የድሮውን ማጋጫ መድረክ ነው መሆን ያለበት ይላል። የድሮ የምንላችሁ ክርስትና ከክፋቱና ከሬሳዎቹ ጋር መቅረት አለበት። አዲሱ የሰብአዊነት እምነት መለምለም አለበት። ይሄም የሆነው የህዝብ ትምህርት ቤቶች ውስጥ ነው ይልልሃ። እውቀት አየ፣ ትምህርት ቤት አየ፣ አየ እንዴት አረም እንደሚፈጥሩ እዛ ውስጥ ክርስትና እንዲጠሉ እንዲህ ብዙ ብተርክላችሁ በወደድኩ። አሁን እኔ በምናገርበት ቅጽበት በዚያ በምዕራቡ ዓለም የተመሳሳይ ጾታ ጋብቻ ህፃናት በአዎንታዊነት እንዲማሩ አስገድደዋቸዋል። አንዳንድ ወላጆች ልጆቻቸውን ትምህርት ቤት መላክ ትተዋል። አንዳንዶቹ እዛ በምዕራቡ ዓለም ልጆቻቸውን ቤት ውስጥ ማስተማር ይዘዋል። አንዳንዶቹ ተቃውሞ ወጥተዋል። በግድ ለምንድን ነው የምትጭኑብን ብለው አየህ። አንተ ትምህርት ቤት ለምን አትከፍት? አንተ ምርጥ መምህር ለምን አትሆን? አንተ ይህን ትውልድ ለምን አትታደግ? ሳይቀድመን ለምን አንቀድምም? ያ ፋዘር ጆሲ የሚባለው ህንዳዊ ምሁር እንደተናገረው እኮ ነው። እዚህ ቅድስት ሥላሴ ዩኒቨርሲቲ የነበረው ወጣት የሌላት ቤተክርስቲያን አትቀጥልም። ስላሸበረ፣ ስላደመ፣ ስለካብክ አትቀጥልም። ይልቅ ስንዴ አብቅል፣ ወጣት ላይ ስራ፣ ስንዴውን ቅድም እንዳልኩት ትዝታ እንዳትሆን፣ መጽናኛ ብቻ እንዳትሆን፣ ከንፈር መምጠጫ ብቻ እንዳትሆን፣ ሙዚየም እንዳትሆን፣ ቅርስ እንዳትሆን ና ስንዴ አብቅላል። እየመጣህ ትመለሳ፣ ቤትህም ስራ። ኑ አብረን ስንዴ እናብቅል። ኑ አብረን ስንዴ እናብቅል። በዚህ ዘመን እውነት አረም እንዳለ የምታውቁት ሌብነት ተወድሶ ታማኝነት ኮሶ አይደለም የምታዩት። ሌባውን ተተኮሰ አይደለም የምትሉት። ምን የሚያምጣው ምን ተተኮሰ እኮ ነው የምትሉት። ታዲያ አረም አይነሳ። በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ሰው ደግሞ ተራማጅ። ነገሩ ተገላብጧል ወዳጄ። እንዴ ሙሰኛው የገባው፣ ሌባው የተተኮሰ፣ በጸጥታና በታማኝነት የሚኖረው ግን የተረሳ። ይሄ ዓለም ብያኔ ከሆነ ቆየ። ንጽህና በርኩሰት ፊት አላፈረ። እውነት እንነጋገር ከተባለ ድንግልና በዘማውያን መካከል ማፌዣ ሆነ። አታውቁት። ስለዚህ ምን እናድርግ? ኖ አብረን ስንዴ እናብቅላ። ምን እያደረገ ቅድም ያልኳችሁ አንድ ሌላ ስንዴ ማብቀያ ቦታ ልንገራችሁ። ትንሽ ቆጣ ያልኩ ከመስልኳችሁ ሞራል ነው እንጂ እየተቆጣችሁ አይደለም። እሺ አንድ አረም ደግሞ ላሳያችሁ። አንድ የአረም ማምረቻ ቦታ ደግሞ ላሳያችሁ። ኤሪክ ቤኒስ የተባለች አንዲት በ8ኛው መቶ ክፍለ ዘመን የነበረች አንዲት ሰይጣናዊት ሴት እንዲህ አለች። በዚህ ዓለም ላይ ያለው ብዙ ክፉ ትምህርት ያስተማረች ሴት እንዲህ አለች። ቃል በቃል ነው ማነብላችሁ። የክርስትና እምነት በዋናነት የሚተላለፈው በቤተሰብ በኩል ነውና የቀድሞን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት የአጀንዳችን ሊሆን ይገባል አለች። ይህን አስተማረቻቸው። ስለዚህ ምን አደረጉ? ጋብቻ ጠል የሆነ ሴታዊ ወንድ ጠልነት፣ ሴታዊነት፣ ፌሚኒስት ትውልድ የማይፈልግ አሁን ያልኳችሁን አይነት ተመሳሳይ ጾታ እነዚህን በመፍጠር ክርስትና እንዳይቀጥል ወዳጅ ቤተሰብ የሚጠቃው ለምን እንደሆነ ታውቃለህ? ክርስትና እንዳይቀጥል፣ ትውልድ እንዳይቀጥል፣ ረድኤተ እግዚአብሔር ከምድራችን ጋር እንዲቆራረጥ፣ እግዚአብሔር በምድራችን ላይ ዳይ ሲሰማ ያቃጥለዋል። መስቀሉ ዝም ብሎ መሰለ መስቀል አያስፈልግም የሚለው አንዳንዱ አባ ጊዮርጊስ ዘጋስጫ እኮ እንደተናገረው ነው። የመስቀል ማማተብ ሰይጣንን ይመራዋል። ስለዚህ የሚመራውን ነገር የለም ማስባል ይፈልጋል። አያስፈልግም ማስባል ይፈልጋል። አየህ ክርስትና በቤተሰብ ውስጥ ኦርቶዶክሳዊነት በትውልዶች መካከል ስለሚቀባበል እሱን ለማቋረጥ አረሙን ቤተሰብ ውስጥ መቀጥቀጥ፣ የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰብ ማጥቃት አለብን። ታዲያ ይሄን አረም በምን እናሸንፈው? ስንዴውን እንዴት እናብቅለው? የኔና የእናንተ ጥያቄ ነው መሆን የሚገባው። እና ምን እናድርግ?
ጋብቻ ዓላማው ጽድቅ መሆኑን የሚረዱ ወጣቶችን ስንዴዎችን እናብቅላ። የቤተ ክርስቲያን ልጆች የጋብቻ ዓላማ ጽድቅ መሆኑን ይረዷ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራል። ስለ ዝሙት ጠንቅ በዝሙት ጠንቅ ተወግተህ ከጽድቅ ተራቅተህ ከመንግሥተ ሰማያት ተባረህ እንዳትኖር ምን ይኑርህ? ሚስት ምን ይኑርሽ? ባል። ይሄ ለምን? ጽድቅን ለመፈጸም። ዮሐንስ አፈወርቅ እንደተናገረው የምንኩስና ሕይወትን መምራት ለማይችሉ በዚህ ምክንያት ጽድቅን ለማይፈጽሙ የጽድቅ ሕይወትን እንዲፈጽሙ የተሰጠ ጸጋ ጋብቻ ነው እንዳሉ። ጽድቅ ወጣቶች ጽድቅን መፈጸም ከፈለጋችሁ አግቡ፣ ስንዴ ሁኑ። ጋብቻን እንዳትጠሉ፣ መጋባትን እንዳትጸየፉ። ወንዶች ሴቶችን፣ ሴቶች ወንዶችን እየኮነናችሁ አትኑሩ። ስንዴ ሁኑ። መጋባት በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን የሚለው እመኑ። ስንዴ ሁኑ። ስንዴዎችን እናቅ ስንዴ ነው። ይሄን ጽድቅ በጋብቻ የሚገኘውን ጽድቅ እንዳንፈጽም የጽድቅን ጥቅም ሊያስቀር የሚችል ፈተናን የሚታገሱ ወጣቶችን እናብቅላ። ትውልድ እንዲቀጥል፣ ክርስትና እንዲቀጥል፣ ኦርቶዶክሳዊነት እንዲቀጥል፣ የጥንቱ ክርስትና እንዲሰፋ ኑ አብረን ስንዴዎችን እናብቅላ። ምን የሚያደርጉ የሚታገሱ እቺ ዶሮ አየችኝ ብለው ትዳራቸውን የማይፈቱ ችግራቸውን እንጂ ትዳራቸውን የማይፈቱ ወጣቶችን እናብርታ። የሉንም እኮ የጋብቻ ካውንስሊንግ መስጫ ሩሞች የሉንም። ኑ እንፍጠራ። ቁጭት ያላችሁ አስተምሯ፣ ካህና ወጣቶች አገልግሏ፣ ምከሯ። ወጣቶች እኛ ሳንነግረው ሌሎች እየነገሩት፣ እኛ ሳንመክረው ፊልሞች እየመከሩት እንዳይመክን እንንገረው። ሚታገስ ዓላማው ጽድቅን ጥቅሙን ሊያስቀር የሚችል ፈተና የሚቋቋም ትውልድ እናምጣ። ኪዳናቸውን የሚያስቡ በእግዚአብሔር ፊት የገቡትን ኪዳን የሚያስቡ አልተዋትም። ቢያጣ ቢነጣ ብትሰንፍ ብትደክም አልተዋትም ብሎ የገባው ቃል ኪዳን እንዲያከብር ኑሮዬ አሁን ይሄ ለጋብቻ ያበቃኛል ብለው የማይጸጸቱ እግዚአብሔርን የሚያምኑ እንኳን ለኔ ለወፎች የታመነ አምላክ፣ እንኳን ለኔ በዓለት ንቃቃት ውስጥ ላሉ ትሎች የታመነ አምላክ እኔ ይተወኛል ብለው የሚያምኑ መኖሬ የዘላለም አምላክ ነው ብለው የሚያምኑ ኪሳቸውን ሳይሆን እግዚአብሔር እጆች ላይ ያለውን ጸጋ የሚተማመኑ ኑሮዬ ይበቃኛል የሚሉ መቀማጠል የማይፈልጉ የግድ ብፌ ሞላ ማዕድ ሳይሆን ጥቂት ጎርሰው ጽድቅን መፈጸም የሚፈልጉ ወጣቶች ይኑሩና ስንዴ እናብቅላ። ኪዳናቸውን የሚያስቡ የፈረሱ ባለትዳሮች፣ የተጎሳቆሉ ባለትዳሮች፣ የፈረሱ ቤተሰቦች፣ የተተዉ ልጆች፣ መረን የወጣ የኃጢአት ግንኙነት እንዳይኖረን ስንዴ እንሁና። የእግዚአብሔርን ጽድቅ ልፈጽም ነው የመጣሁት የሚሉ ንጽህናቸውን የሚጠብቁ አንዳቸው ለአንዳቸው የሚኖሩ አንዳቸው ለአንዳቸው ወደብ እንጂ ወጀብ የማይሆኑ ችግሮቻቸውን በውይይት የሚፈቱ ትዳራቸውን የሀሳብ መስጫ የማያደርጉ ስንዴዎችን እናብቅላ። ጨዋዎች እንገልብጣ፣ አረሙን እንገልብጣ። መፋታትን የማይፈልጉ ሲያገቡ እንዲፋቱ ሆነው ማይጋቡ። ይሄ የፍልስፍናው ትምህርት እንደሚለው ኮሃቢቴሽን ተካቶ መኖር እንደሚለው እንደዛ ማይኖር አንዴ ከገቡ ማይወጡ ታግሰው ልጆቻቸውን በጥርሳቸው ነክሰው ያሳድጉ። እንደዛ ባወራ ለልጆቹ ምርጥ ምሳ ሳህን ቋጥሮ እሱ ባዶ ምሳ ሳህን ይዞ እንደሚሄደው ክርስቲያን ረሃብ የማይፈታው ችግር የማይፈታው ስንዴ እንሁን። አንዳንድ እህቶች
እኔ ሰው ተሰብስቦ ማግባት አልፈልግም። እኔ ሽማግሌ ተሰብስቦ መዳር አልፈልግም። እኔ ቀለል ያለ ጋብቻ ነው ፈልገው ይላሉ። እናስ ቄስም አልፈልግ፣ ቁርባንም አልፈልግ፣ ሽማግሌም አልፈልግ፣ እንዲሁ ፌስታል ይዤ ጥልቅ ነው ምለው። ቀለል ያለ በሷ ቤት እኮ ቀለል ያለ አገባባ አይመስልም። ለምን እንደሆነ ግን ታውቃላችሁ? 3 ቀን ወይም 3 ወር ታየውና ባሏን ካልተመቻ ፎቶ የለም፣ ቁርባን የለም፣ ሽማግሌ የለም፣ ካሜራ የለም። አረ ዝም ብላ ጥልቅ ያለች 3 ቀን አይተው ወይ 3 ወር አይተው ሻከር ካላት ከቆሰቆሳት ጥልቅ እንዳለች ፌስታሏን ይዛ ውልቅ ቀለል ያለች ባለች በሞቴ ይሄ እንኳን አቢቴሽን ይሉታል እህቶች። እነሱ አይደለም ጽድቅ እንደዚህ አይነት ህይወት የለም። ጥልቅ ውልቅ የለም። ያራነት ነው። ስንዴ ነውና ስንዴ ሰውነታቸውን የሚያውቀው እግዚአብሔር በፈጠረው ተፈጥሯዊ ህይወት ውስጥ የሚኖሩ ተፈጥሯዊ ምንድነው? ወንድ ከሴት ጋር፣ ሴት ከወንድ ጋር። ይሄ ተፈጥሯዊ ነው። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ እሱ አስጸያፊ ነውና ይላል። ይሄን የሚረዱ ወጣቶች እንዴ ስንዴዎችን እናውቅም። አንዳንዶች በህፃናት ውስጥ እኔ መጨረሻ የምታስተምረው ትምህርት ምንድን ነው ካሉ ይሄንን ነው ማስተምረው። ከዛ በቃ ነገ በሞት ማይቆጭ የአምስተኛ ክፍል ተማሪዎች 11ኛ ዓመት ልጆችን የዚህ ዓለም ስርዓት ምን እንዲማሩ እንደሚፈልግ ታውቃለህ? እንዴት አድርገው የአምስተኛ ክፍል ተማሪ እንዴት አድርገው ሩካቤ እንደሚፈጽሙ ማኑዋል ውስጥ ገብቶ መማር አለባቸው ይላል። አፍሬ መድረኩን ፈርቼ እንጂ ሌላም ቃል ይላሉ። እሱን እንዳልጠቀም ፈልጌ ነው እንጂ የገዘፉ አባቶቼ አዳራሽ ውስጥ ሊሆን ነገር ልጆቻችሁን እኮ ምን እንዲያደርጉ ሰውነታቸውን እንዲያጡ እንዲታለው ከተፈጥሮ ውጭ እንዲሆኑ ከዛስ ተስፋ እንዲቆርጡ ከዛስ ግደሉን ብሎ ወርፋ እንዲይዝ ነው። አረም ይላሌ ነው። ወንዶች ሆይ ሴቶችን እንዳትጥሉ፣ ሴቶች ሆይ ወንዶችን እንዳትጥሉ። ይሄ በጣም አደገኛ ሀሳብ ነው። ቤታችሁን ስንዴ ማቃያ እናታርጉት። እናቶች ስንዴ ማቃያ ክርስትና እናንተ ቤት አለ ነው። እዚህ ወጥታችሁት የምትሄዱ ጸሎቱን እዚሁ ነው ቤት ይሄዳል። ማታ ማታ ቴሌቪዥን ነው ወይስ ትንበረከካላችሁ? ቅዱሳት መጻሕፍትን ታነባላችሁ ወይስ ይህንን የፈረደበትን ነገር ስክሮል ታደርጋላችሁ? ጋሺ የልጆችን ሽታ ታውቃለህ? ያ ማዕማር መካከል ላይ ያለው ባለጸጋ የተናገረውን አልሰማህም? እኔ ህንፃዬን ገንብቼ ሲጨርስ ልጆቼ ፈርሰው ጠብቁኝ ያለው ወዶ መስሎን። ዛሬ አይኖቻችሁ ካልገለጣችሁ፣ ነገ ለምትፈጥሩት ትውልድ ካልተጨነቃችሁ ኖ ስንዴ እናብቅልነዋት። መምህርቱ አሉ ስለ አንደኛው ዓለም ጦርነት ስለ ሁለተኛው ዓለም ጦርነት ክላስ ውስጥ ታስተምራለች አሉ። ፕሬዘንት ታደርጋለች። ከዛ ሶስተኛ ጠየቀች። ምን አለች አሉ? እስካሁን ካስተማርናችሁ ትምህርት ልጆች ከአንደኛው ዓለም ጦርነት ከሁለተኛው ዓለም ጦርነት ገምግማችሁ የሶስተኛው ዓለም ጦርነት የትና እንዴት ይከሰታል ብላችሁ ታስባላችሁ? የሴትዮይቱ ጥያቄ። አንድ ፈጣን ልጅ አለ አሉ ዘውትር ሁሌ እጁን አወጣ። እሺ ምርጥ መልስ ጠብቃለች። እስካሁን ከነገርሽን የአንደኛ የሁለተኛ ዓለም ጦርነት እንደገመገምኩት የሶስተኛው ዓለም ጦርነት የሚፈጠረው እኛ ቤት ነው ብዬ አስባለሁ አላት። ለምን ስንዴ አበቅሉም ይሄን ተሸክማችሁ ግቡ። በቃ ስንዴ አበቅሉ ቤታችሁ። የሩሲያ እናቶች ምን እንዳደረጉ ልንገራችሁና ሶስተኛውን በአንድ መስመር ብቻ ተናግሬ ያበቃል። እየሰማችሁ የኮሙኒስት ስርዓት እግዚአብሔር የለሹ ሐሳብ ሃይማኖት ይውደም ረጅም ዕድሜ ለኢአማኝነት የሚለው የኮሙኒስት ስርዓት በዓለማችን ላይ ስታሊን ሲያመጡ የሩሲያን ጳጳሳት ሰበሰቡና አሉ ወይ ትሰብካላችሁ ወይ ደግሞ ምስጢራት የቤተ ክርስቲያንን ትቀድሳላችሁ፣ ታጠምቃላችሁ፣ ታቆርባላችሁ። ከሁለት አንዱ ምረጡ አሏቸው። ከሰበካችሁ አትቀድሱም፣ አታጠምቁም፣ አታቆርቡ። ካጠመቃችሁ፣ ካቆረባችሁ፣ ከቀደሳችሁ ደግሞ አትሰብኩም አሏቸው።
ይሄ ሊሆን አይችልም። ለቤተ ክርስቲያን ይሄ ሊሆን አይችልም። ያለ ሰባኪ ማመን የለም። እምነት ከመስማት ነው፣ መስማትን ከእግዚአብሔር ቃል ነው ይላል ቅዱስ ጳውሎስ። አይቻልም። የሚቆርበው ሲያምን ነው፣ ሲሰበክ ነው። ጨነቃቸው። ከዛ እናቶችን ሰበሰቡና አሉ፣ ምን አሉ አሉ? ስታሊን እንደዚህ እያለን ነው፣ ምን እናድርግ አሏቸው። እናቶችን ሰብስበዋሉ። እናቶች ሱባኤ እንያዝ አሉ። ሱባኤ ያዙ። የሁለት ሱባኤ 14 ቀን ገቡ። ከዛስ ከሱባኤ በኋላ መልስ ይዘው መጡ። ከዚያ ምን አሉ መሰላችሁ? ብፁዓን አሉ፣ በረከታችሁ ይደርብን። እናንተ ቀድሱ፣ እናንተ መቅደስ ክፈቱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን በቤታችን እንሰብካለን አሏቸው። እየሰማችሁ ዛሬ 90% ኦርቶዶክስ የሆነችው ሩሲያ ዛሬ እና አሜሪካ በዩክሬን በኩል ከራሽያ ጋር የምናደርገው ጦርነት ጠንካራውን የኦርቶዶክስ ትራዲሽን መስበር ነው ዓላማችን እንዲሉ ያደረጋቸው ፓርላማው በምስለ ፍቅር ወልዳ ስዕል አድህኖ ታጅቦ የሚደረገው ቤት ውስጥ የተሰሩ ስንዴዎች ነበሩ። እነ ፑቲን ቤት ውስጥ ስንዴዎችን አልቀ ሶስተኛ የመጨረሻው ለዛሬ ስንዴ ማብቀያ ቦታ ልንገራችሁና አበቃለሁ። አረም እንዳይወጣ ስንዴው እንዲበዛ የት ማብቀል ሌላ ሶስተኛ እንዳለባችሁ ታውቃላችሁ? እናውቃለን። የተወደዳችሁ ክርስቲያኖች እዚህ ነው። የት? እዚህ መቅደሱን የሚከፍቱላችሁ፣ የሚያቆርቧችሁ፣ የሚሰብኳችሁ፣ እኛ ስናንኮራፋ እነሱ የሚጸልዩልን፣ እጆቻቸውን የሚዘረጉ ስንዴዎችን እዚህ እናብቅላለን። ምንም ያደርጉ ካህናት ቅዱስ ዮሐንስ አፈወርቅ እግዚአብሔር በካህናት አማካኝነት ስራ ካልሰራ ማስተስሪያ የላችሁም ይላል። ድህነት ያለው ወደድንም ጠላንም እዚህ ቤት ውስጥ በካህናት እጅ ውስጥ ኃጢአታቸውን ይቅር አላችኋቸው ይቅርላቸዋል፣ የያዛችሁባቸው ተይዞባቸዋል። እና ስንዴውን እንዴት እናብቅል ካላችሁ ወይ ክህነትና ካህናት እንዲከበሩ እናድርግ። በአባቶችና በልጆች መካከል ያለውን ተግባቦትን ጭምር ካህን የሚጠላ ጳጳስ የሚጸየፍ ትውልድ እንዳይኖር የንስሐ አባቱ በዚህ ሲመጣ በዛ ሳብሮ የሚሄድ ልጅ እንዳይኖር እዚህ ያሉትን ካህናት እናጠንክራ። ቄስ መሆን የሚፈልጉ ልጆችን እናምጣ። እንደዛ ሰውዬ እንትን ያለው ድሮ ነው ያለው፣ አሁን አይደለም። በሞቴ 7 ልጆች አሉት አሉ። 6ቱን አስተዋወቃሉ። ይሄ ከሃርቫርድ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከኦክስፎርድ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከካምብሪጅ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከየና ዩኒቨርሲቲ በዚህ 7ኛውን ረሳው። በቃ ወይ አንድ ልጅ ያለኝ ተበላሸብኝ፣ ቄስ ሆነብኝ። ድሮ ነው ደግሞ ለዛሬ እንዳይመስላችሁ፣ ድሮ ነው። እንደዚህ ታስባለህ? እነዚህ እጆች ምንኛ የተዋቡ እጆች ናቸው፣ የክርስቶስን ስጋ የሚፈቱት። አቤት ወዳጅ፣ እዚያ ካለው ከማንም እዚህ ቤት ያለው ይበልጥልሃል። ስለዚህ ካህናት የንስሐ አባት ሰብሰብ ብላችሁ አግዟቸዋል። የእግዚአብሔር ቃል ይላል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ማለት እርዱ ማለት ነው። አግዟቸዋል፣ ደግፏቸዋል። ድል የሚገኘው በ3 መንገድ ነው። መጽሐፈ ኦሪት ዘጸአት ምዕራፍ 17 ላይ እንደተጻፈው እስራኤል ከግብፅ ሲወጡ በተራራው ላይ ሙሴ እጆቹን ዘረጋ፣ ኢያሱ በምድር ተዋጋ። የሙሴ እጆች በጣም ከባዶች ነበሩና ሲያወርድ እስራኤል ይሸነፋል። ሙሴ እንደምንም ተንቀጥቅጦ ኦሪት ዘጸአት ምዕራፍ 17 ነው እጆቹን ሲዘረጋ እስራኤል ያሸንፋል። የሙሴ እጆች በጣም ከባዶች ነበሩ። ታስታውሱ ከሆነ አንዱን ግብፃዊ በቦክስ ሲለው
ገሎት ነበር እዛ አሸዋ ውስጥ አታስታውሱ? በጣም ከባዶች ነበሩ። ታይሰን የሚባለው ቦክሰኛ እንኳን አንዴ ሲያሳርፍ ስንት ነው የሚያሳርፈው? አታውቁትም አይደል? ምን ቦታችሁ 5 ኪሎ ነው አንዴ የሚያርፍብን እንኳን አላሳረፈብን እንጂ ገሎ ግን አያውቅም። የሙሴ እጆች ምን ያህል ከባድ እንደነበሩ አስቡት። ገሎ በጣም ስለዚህ እንደዚህ ዘርግቶ ያወርዳል። ኢያሱ ይዋጋው፣ ሙሴ እጅ ዘረጋ። ይሄን ያዩ አሮንና ሆር የሚባሉ እየበረሩ ወደ ተራራው ወጡና አንደኛው በቀኝ አንደኛው በግራ የሙሴን እጆች ደግፈው ዋሉ። ከዚያስ ድል የእስራኤል ሆነ። ሙሴ ወረደ ከተራራው ላይ መሠዊያንም ሰራ። የመሠዊያውንም ስም ያህዌ ንሲ እግዚአብሔር ዓላማዬ ብሎ ጠራው ይላል። ድሉ በሶስት አንደኛው ጸሎቱ የእግዚአብሔር ጸጋና ቸርነት፣ ሁለተኛ የኢያሱ ውጊያ የሰው ተሳትፎ ፓትርያርክ ሽኖዳ ተርጉመዋታል። ሶስተኛው ግን የሚጸልዩትን ሰዎች የደገፉ አሮንና ሆር። ካህናትን ካልደገፍክ መቅደሱ ይዘጋል። ካህናትን ከናክ እግዚአብሔርን ለመሳደር ቅርብ ሁኔታ ላይ ነህ እና እንድትቆርብ ካህናትን አሁን አግዝ። መንፈሳዊ ነገር የዘራንላችሁ ከእናንተ ስጋዊ ነገር ብናች ብርቅ ነው እንዴ ይላል ቅዱስ ጳውሎስ። ስጋውን ደግሞ ለሚያቀብልህ ጤፍ ብትቆርጥለት ብርቅ ነው ብትሸሻው ቁም ነገር ሆኖ ነው። መንግሥተ ሰማያት ለሚያስገባህ በሩን ለሚከፍትልህ ካህን የቤት ኪራይ ጥቂት ጊዜ ብትከፍልለት ቁም ነገር ሆኖ ነው የምትርቀው። ወዳጄ እኛ ዛሬ ካላገዝን ካልተጋገዝን ነገ ማን ካህን ሊሆንልህ ነው? ቄስ ሊሆንልህ ነው? መጨረሻ አንድ ታሪክ ልንገራችሁ። አንድ አባት እኔ ቤት መጡ ከገጠር። ደሞዝ አለዎት? ስንቀለቀል መጠየቅ ምን አለ ዝም ብል 282 ብር በወር አለመኛ አይደለም በወር። ኧረ በዓመት ነው አሉ። ለምሳ አይደለም ራይድ ስንት እንደምትሄድ ታውቀዋለህ? በዓመት ምን አለ ዝም ብል አንድ ያክለፍልፎኛል አይደል? በካሽ በገንዘብ ነው አልኳቸው። አለመኛ አይደለም በኤቲኤም ነው ማለት እኮ ነው የቀረኝ። ኧረ አይደለም ስንዴ ወይም ደግሞ ባበቀሉት ነገር ነው የሚሰጡን አሉ። ልጆች አሉት? ምን አለ ባቆምኩት። አሁን ይበላኛል። 5 ልጆች፣ 4 ወንድ፣ 1 ሴት። ስንቱ ዲያቆን ሆነ ብዬ መጠየቅ አለመኛ አይደለም? ምን ብለው መለሱልኝ? እኔን አይተው ሰምታችሁኝ? እኔን አይተው ቄስ ሊሆን እኔን አይተው በሌሊት ቢተጉ እኔን አይተው። ስለዚህ ሁሉም ጠፉ። ወዳጅ እዚህ የሚበልጥ ህይወት ውስጥ ከቻልክ ግን ልጆችህን አስበል። መቅደሱ ይሞላል። ስንዲያቅ አትጥላ፣ አትስድ፣ አትርች። አስራት በኩራት እናውጣ። ለቤተ እግዚአብሔር ባመጣችሁት ወርቀ ዘቦ ካህናት ተሸልመው ስታዩ እኛ አምጥተናልና እንዲህና እንዲህ አድርጉ ብላችሁ አዛዦች አትሁኑ። እናንተ ያመጣችሁት ለእግዚአብሔር ነው። ሕግ ሰሪዎች አትሁኑ። ካህናትም ህዝቡ ያመጣልናል ብለው በሰው እንዳይመኩ ለእግዚአብሔር ነው የምትሰጡት። ስለዚህ ኑ ስንዴ እናብቅላለን። ቢያንስ ቤቶቻችሁ ያሉ ታናናሽ ልጆችን ኑ እግዚአብሔር ቤት ስንዴ እናብቅል። ዲያቆናት ይሁኑ። የአብነት ትምህርት ቤት እዚህ በእርግጠኝነት መጽሐፍ መምህራን አሉ። ይማሩ፣ መቅደሱን ይሙሉ። እዛ አሜሪካን ውስጥ እንዴት መቅደሱን እንደሚያደምቁ አላያችሁ? ዘመናዊ ልጆች ለቀማርለው ማህሌቱን አድምቀው ምን አይነት ትውልድ ነው የመጣው እስኪባል ድረስ እጃችንን ባፋጭ። ወዳጄ አትታበል። ሳይንስንና ይህን ዓለም ብቻ አትስጠው፣ እግዚአብሔርን ማስታቅፈው። ጠፈር ተመራማሪ አስመስለን ጀብተሩን ነርተን እዚህ እግዚአብሔር ቢክነስ እንዳመልጥህ እንዳይበላብህ እና ምን አለ ሰብሰብ ብላችሁ ዲያቆናትን ብትድሯቸው፣ ቤታቸው ብትሞሉላቸው። ዝም ብሎ ነበትም ዝም ብሎ አለምቴ አሳዝነን እንዴ! ለምን እንደዚህ አደረግን? አንተ ታረግ ለምን አለ እንዴ ከባድ አይደል? ታዲያ እናንተ ጽድቃቸው እጆቻቸውን አትደግፉ፣ አታበረቷቸው። ነፍሳቸውን ለሚሰጧችሁ ጥቂት ነገር መስጠት ቁም ነገር
የተወደዳችሁ ክርስቲያኖች ይሄን ሁሉ ማድረግ ካልቻልን ግን ቢያንስ ማገዝ መርዳት እንኳን ባንችል ለምን ክፉን እናገራለን? ዝም ብለን ለምን እንጠላላለን? አያችሁ፣ ይሄ አደገኛ አረም ነው። ስለዚህ እዚህ ጋር ልንጠብቀው ይገባል። እንደሱ ነው ስንዴ የምናበቅል። ኑ አብረን ስንዴ እናብቅላ። እነዚህን 3 ነገሮች ካደረግን እመኑኝ አረሙን ቀስ በቀስ በዝምታ እንጠዋለን። ምንም ልንለውጠው ከማንችለው ጋር ምን አታገለን? በዝምታ በጸጥታ ስንዴ እያበቀለ ነገ ከነገ ወዲያ አረሙን እንውጠው የለ። እሱም ማሳሰብ ፈልጌ ነው። ኖ አብረን ስንዴ እናብቅል ለማለት የፈለኩት በፓትርያርክ ሺኖዳ ቃል ተወሼ የጠቀስኩላችሁ እጅግ ባለ ራዕይ በሆነው ጳጳስ በሸዋው ሊቀ ጳጳስ በዝዋይ ሐመረ ብርሃኑ ተጋዳይ አቡነ ጎርጎርዮስ ካለ ዛካሪቢያን ድረስ ሄደው ቤተ ክርስቲያንን ባሸበረቋት በእሳቸው ንግግር ልጨርሳት። እንዲህ አሉ። ቤተ ክርስቲያንን እወቋት፣ ቤተ ክርስቲያንን አገልግሏት፣ ቤተ ክርስቲያንን ጠብቋት ካሉ በኋላ እወቋት፣ ጠብቋት፣ አገልግሏት ካሉ በኋላ ይሄን ሁሉ ማድረግ ካልቻላችሁ ግን ቢያንስ ጠላት አትሆኑባት አሉ። ደግሞ አለ እወቋት፣ ጠብቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን አደራችሁን ቢያንስ ለዚህ ታላቋ ቤተ ክርስቲያን ወደቧ ለመድረስ እየታገለች ባለች እየቀዘፈች ባለች ቤተ ክርስቲያን ልትሰበር ትቀርባለች፣ ግን በማትሰበር ትደፈቃለች፣ ግን በማትሰጥም ክርስቶስ ሊቀ ሐመሯ በሆነች በዚህ ጀልባዋ ውስጥ ከቻላችሁ እስከ ወደቧ ድረስ አብራችሁ ቅዘፉ። ካልቻላችሁ ግን ቢያንስ ጠላት አትሆኑባት። ይቆያል።